የዛሬው እንግዳችን የጥምረቱ ዋና ጸሐፊ አቶ ነአምን ዘለቀ መስመር ላይ ይገኛሉ። አቶ ነአምን ዘለቀን እንኳን ደህና መጣ ብዬ በ390 ታዳሚዎች ስም ቀጥታ ወደ ጥያቄ ነው የምገባው። የመጀመሪያው ጥያቄ ብዙዎቻችን አቶ ነአምን ጥምረት ምንድነው በርግጥ አንድ ወቅት ተነግሯል እንደተቋቋመ ከዛ በኋላ ግን የጥምረት ምንድን እንደሆነ የሚያውቁ በጣም ጥቂቶች ስለሆኑ ጥምረት ማን ነው እነማንንስ ያካተተ ነው ለዚች ባጭሩ መልስ ይስጠን እስቲ። እሺ በጣም አመሰግናለሁ ሙያዬ እንዲሁም የዚህ የከረንት አፌርስ ታዳሚዎች በሙሉ እንደምን አላችሁ። ወደ ጥያቄው ለመግባት በቀጥታ ፈልጋለሁ። እሺ ጥምረት ያው እንደምታውቁት ከዛሬ 2 ዓመት ገደማ በ2010 ራሱን ይፋ ያደረገ የሶስት ድርጅቶች ጥምረት ነው። እነኚህም ድርጅቶች በቀዳሚነት የሚታወቀው ያው ግንቦት 7 ለፍትህ ለነጻነት ለእኩልነትና ለዲሞክራሲ ንቅናቄ፣ የአፋር ህዝብ ፓርቲ እንዲሁም ደግሞ የኢትዮጵያ አንድነትና የፍትህ ንቅናቄ የሚባሉ ድርጅቶች ተቆጨው እነሱ በጋራ ለመታገል ኃይላቸውን አቅማቸውን እውቀታቸውን አስተባብረው አንድ ወጥ ድርጅት ጥምረት ይባል እንጂ ከቀደምም ብለው ብዙ ተናበው የኢትዮጵያን ተጨባጭ ሁኔታ ራዕያቸውን ኤንድ ጌሙን ግቡን እነኝን ሁሉ ተናበው የመሰረቱት ስለሆነ እንደ አንድ ወጥ ድርጅት ለመንቀሳቀስ ተልመው አቅደው የመሰረቱት አላያንስ ነው። ጥምረት ሲባል አላያንስ ነው፣ ኮሊሽን ነው። ለየት የሚያደርገው እንደ አንድ ወጥ ድርጅት አንዳንድ ጉዳዮች ላይ ልዩነት ስላለ ውህደት ከውህደት በመለስ እንደ አንድ ድርጅት በብዙ በዘርፈ ብዙ በሆኑና ትግሉን በሚመለከቱ ብሔራዊ ርዕሰ ጉዳዮች ዙሪያ አንድ አይነት አመለካከት ስላላቸው የጋራ አመራር ስላላቸው እንደ አንድ ድርጅት የሚንቀሳቀስ ከውህደት በመለስ በጣም ተናቦ በጣም ተግባብቶ የሚሰራ የፖለቲካ ኃይል ነው። ሶስቱን ያካተተ ያው የድርጅቶቹንም ስም ተከሻለው። አንዳንዶቹ ለምሳሌ የአፋር ህዝብ ፓርቲ በአገር ውስጥም በአገር ቤት አካባቢም በውጭም አባላትም ደጋፊዎች አሉት። በሜዳም እንቅስቃሴ የሚያደርጉ መጠነኛ እንቅስቃሴም ቢሆን የሚያደርጉ አባላት ደጋፊዎች አሉት ድርጅት ነው። ሌላውም ድርጅት ከግንቦት 7 ቀደም ከመመስረቱ ቀደም ብሎ አንድ አመት ያህል ቀደም ብሎ የተመሰረተ በአገር ቤትም በአገር ውስጥም በውጭም አባላት እና አመራሮች አሉት ድርጅት ነው። እንዳጋጣሚ ደግሞ ከግንቦት 7 ቀድሞ ተመሰረተ እንጂ በብዙ መልኩ ከግንቦት 7 ጋር በጣም የሚመሳሰል የዝርዝር የፖለቲካ ፕሮግራም የሌለው እንትኑ ግቡ ይሄንን ዘረኛ አምባገነናዊ ወያኔ ስርዓት ለማንበርከክና በምትኩ ሁሉን አቀፍ የሽግግር መንግስት ተቋቁሞ ኢትዮጵያ ለመጀመሪያ ጊዜ ወደ ሀቀኛ ዲሞክራሲያዊ የፖለቲካ ስርዓት እንድትሄድ ብቻ እታገላለሁ ብሎ የተነሳ የኢኮኖሚም የሶሻልም የሌላም ኢትዮጵያን ለመምራት ፕሮግራም የሌለው ንቅናቄ ነው። እንዳጋጣሚ ሆኖ ከግንቦት 7 ከመመስረቱ በፊት ተመሰረተ እንጂ ሞሮለስ የግንቦት 7 አይነት አላማ ይዞ የተነሳ ብዙም ራሱን ያላስተዋወቀ እንዲሁ ውስጡን ሲያደራጅና ብዙ አይነት ሙከራዎችን ወያኔ የሚያውቃቸውም የማያውቃቸውም የትግል ሙከራዎችን አድርጎ ሲንቀሳቀስ የነበረ ነውና ከግንቦት 7ና ከአፋር ድርጅት ጋራ ጥምረቱ ከመመስረቱ በፊት በተደረጉ ተደጋጋሚ መቀራረቦች ውይይቶችና አብሮ አንዳንድ ስራዎችን ለመስራት ጥምረቱ ከመመስረቱ በፊት ብዙ የጋራ ግንዛቤዎች መናበቦች መቀራረቦች ኮንፊደንስ እና ትረስት ደግሞ በፖለቲካ በጣም
እንደምታውቁ ያም በዛ ደረጃ ሐቀኝነትም ቅንነትም ሪሊ ለኢትዮጵያ ጉዳይ አብሮ መታገል በጣም ወሳኝ ነው በሚል እነኚህ ቀደም ብለው ጥምረቱ ከመመስረቱ በፊት የነበሩ አንዳንድ ግንኙነቶች አብሮ መስራቶች እነኛ ወደ አንድ ደረጃ ላይ ስለደረሱ እንግዲያው ከውደት በመለስ ለምን ትግላችንን አናቀናጅም አላማችን አንድ እስከሆነ ድረስ ግባችን አንድ እስከሆነ ድረስ እኛ የፖለቲካ አጀንዳ ኖሮን የፖለቲካ ፓርቲ አይደለንም ንቅናቄዎች ነን ስለዚህ በብዙ መልኩ አላማዎቻችን ይቀራረባሉ የትግል ስልቶቻችን ይቀራረባሉ የሁለገብ ትግል የሚል ስልት ነው የኢትዮጵያ አንድነትና የፍትህ ንቅናቄም ያለው የግንቦት ሰባትም እንደዚሁ በአላማም በግብም በትግል ስልትም እንደገና ደግሞ በግንቦት ሰባትም በእኛም በኩል ያሉ ግንኙነቶች በጣም በቅንነትና በእውነት ላይ በሐቅ ላይ የተመሰረቱ መቀራረቦች ስለነበሩ እነሱን ወደ አንድ ፎርማል ወደ ሆነ ሪሌሽንሺፕ እንቀይር በሚል የአፋር ህዝብ ፓርቲንም ጨምሮ ሌሎችም ነበሩ በሂደቱ ግን መጨረሻ ላይ በተለያዩ ምክንያቶች አልገቡም እንጂ ሶስቱ ድርጅቶች ተስማምተው ያው ጥምረት ለነጻነት ለፍትህና ለእኩልነት በሚል አቋቁመው እስካሁን ድረስ በርግጥ በጣም የገፋ እንቅስቃሴ ጉልህ የሆኑ እንትኖች ባያረጉም እንደ አንድ ድርጅት ሆነው ሬጉላር የሆነ የስራ አስፈጻሚ እንዲሁም ደግሞ አልፎ የምክር ቤት አለ የጥምረቱ ስብሰባዎች ይደረጋሉ ውሳኔዎች ይተላለፋሉ እንቅስቃሴዎች የሚታዩም እንቅስቃሴዎች ሲካሄዱ ነበር እንግዲህ ትንሽ በዚህ በጥምረት ውስጥ ጎልቶ የሚታወቀው ግንቦት ሰባት ስለሆነ በርግጥ የግንቦት ሰባት ስም ነው እንትን የሚያደርገው እንጂ አቶ ነአምን እንግዳው ካነሳው አይቀር በዛው እግረ መንገድን መልስ እንድትሰጥ ነው ጥቂቶች ጥምረት ማለት በግልባጩ ሲገለበጥ ግንቦት ሰባት ነው እያሉ የሚናገሩ አሉ አንተ ምን ለዚህ መልስ አለ እስቲ አይ ይሄ አላዋቂነት ነው ምን የዘወል ግንቦት ሰባት ከመመስረቱ በፊት የነበሩ ድርጅቶች ናቸው ኮነኝ ሁለቱ ግንቦት ሰባት ይዞ የመጣው አላማ እንዳቃጣሚ ሆነው አሁን እኔ ያለውበት ድርጅት አላማ ጋር ኦልሞስት ቨርበትም ቃል በቃል አንድ አይነት ነው እና ብዙ ጊዜ ግን የድርጅቶች ፕሮግራም አንድ አይነትነት ሳይሆን ማተር የሚያደርገው በአባላትና በአመራር ደረጃ ያሉ ሰዎች ተግባብተው በቅንነት ሪሊ ለዓላማው መስራት ለስልጣንና ዝም ብሎ የኢንትሪግ የሽሩድ የሆነ የኢንትሪግ ፖለቲካ የመጠላለፍ ፖለቲካ የመወሻሸት ፖለቲካ የቅናት ፖለቲካ የተንኮል ፖለቲካ ሳይሆን ቅንነትና ሐቀኝነት ሪሊ ደግሞ ለዓላማ ለሀገራዊ ዓላማ ለሀገራዊ ራዕይ ራስን ተገዥ የማድረግ ነገር በሁለቱም ድርጅቶች ስላለ ተቀራርበን በጥምረቱ ለመስራት ፈቀድን እንጂ የኛ ድርጅት እኔ ያለሁበት ድርጅት ከግንቦት ሰባት በፊት የተመሰረተ ነው እንደውም የተመሰረተበት ምክንያቱም የምርጫ 97 የወያኔ ፋሽስታዊ ጭፍጨፋ እጅግ ያሳረራቸው የወታደራዊ መኮንኖች ምሁራኖች ተገናኝተው በህቡ በሚስጥር በምስራቅ አፍሪካና በአሜሪካ በተደረጉ ስብሰባዎች የመሰረቱ ድርጅት ነው እና ያ ድርጅት ግንቦት ሰባት የፈጠረው አይደለም እና ግንቦት ሰባት ግልባጭ ነው ምናምን የሚለው ይሄ አላዋቂነት ነው እና አንዳንድ ሰዎች ዝም ብለው ማያውቁትን ወይም ደግሞ ስላልገባቸው ወይ በተንኮል ዝም ብለው ያወሩ ይችላሉ ደግሞ የግንቦት ሰባት ግልባጭ ቢሆን ደግሞ ምንድነው ክፋቱስ ከተፈለገም ማለት ነው ግንቦት ሰባት ያለው ራዕይ ያለው ዓላማ ያለው ግብ እኔ ቀደም ሲል እንዳልኩት ካለውበት ድርጅት ብዙም የራቅ አይደለም እንደውም በጣም የቀረበ ነው ምንም የስም ልዩነት ነው ለማለት ይቻላል ስለዚህ በእኔ በኩል እውነቱ ፋክቱ ይሄ ነው እንዳስቀመጥኩት አሁንም ግንቦት ሰባት እና እነኚህ ሁለቱ ድርጅቶች ቢዋሃዱ ማንም መገረም የለበትም ምክንያቱም በጣም ተቀራርበን በእምነት በሐቅ በእውነት ሪሊ ለዚች ሀገር ለመታደግ የሚሰሩ ግለሰቦች በተለያየ ደረጃ
የሚቀራረቡና ብዙ አገራዊ ስራዎችን በጋራ በሚስጥርም ሆነ በይፋ የሚንቀሳቀሱ ስለሆነ ግንቦት ሰባት እና እነኚህ ድርጅቶች ቢዋሃዱና ግንቦት ሰባት ቢባሉ ምንም የሚከፋ ነገር መኖር የለበትም ለማንም ቀን ለሆነ ኢትዮጵያዊ ማለት ነው። ይሄን ዘረኛና ዘራፊ አምባገነን ስርዓት ለመታገል ነው እነኚህ ተሰባሰቡትና የኛ ዓላማ ደግሞ አንዳንዶቻችን ግንቦት ሰባት መሪዎችም ሆነ ግንቦት ሰባት ድርጅት ከመምጣቱ በፊት እኮ በትግል ውስጥ የነበርነን በተለያየ ደረጃ the past 20 years ወያኔን ስርዓት ደከመን ሰለቸን ሳንል ስንታገል የነበርን ነው። ማንም ተነስቶ ሊጠይቀን የሚችል የለም የሞራል ብቃቱ ያለው ለማለት ይቻላል ይሄን የሚሉ ሰዎችና እኛ ግን ለህዝብ ፍላጎትና ህዝብን የስልጣን ባለቤት ለማድረግ ተገዥ ሆነን ለዚህ ለተነሳንበት ዓላማ እንታገላለን። ይሄው ነው ለጠየቅሽን ጥያቄ መልሱ። አመሰግናለሁ አቶ ነአምን። እንግዲህ ወደ ዋናው አጀንዳችን እንሄዳለን። በቅድሚያ ጥምረት አሁን ግን ኦነግ ላሳየው የአቋም ለውጥ ያደረገው አስተዋጽኦ አለ? እንግዲህ ኦነግ ኢትዮጵያዊነትን ተቀብሎ ከሌሎች የኢትዮጵያ ኃይሎች ጋራ አብሮ ለመስራት ላደረገው የአቋም ለውጥ እኛ በቀጥታ ያደረግነው ምንም አስተዋጽኦ የለም። ጥምረቱ ፎርዳም ማተር ግንቦት ሰባት በሁሉ አስተዋጽኦ ያለው ይሄ ከውስጣቸው የመጣ ለበርካታ አመታት ከ2008 ጀምሮ ሰምታችኋል። ወይ ጀነራል ከማል ገልቹም የተለያዩ ኦነግ አመራሮች በየጊዜው እየቀረቡ መልስ የሰጡበት ነው። ገና ግንቦት ሰባትም ጥምረቱን ከመመስረታቸው በፊት የተካሄዱ ውይይቶች ውስጡን የተደረጉ ትግሎች ውስጥ ድርጅት ትግሎች ያመጡት ውጤት ነው። ኦንሊ ብቸኛው የጥምረቱ እና የግንቦት ሰባት አባል ድርጅቶች እና ጥምረቱም እንደ ጥምረት ግንቦት ሰባትም በተለይ በከፍተኛ አመራር ላይ ያሉ እንደ ዶክተር ብርሃኑ አይነት መሪዎች የጥምረቱም ሊቀመንበርና የግንቦት ሰባት ሊቀመንበር ከፍተኛ አስተዋጽኦ ያለው ከዚህ በፊት ከነበረው ፖለቲካ አካሄድ በተለየ መልኩ ከነኚህ ኃይሎች ጋራ ኢንጌጅ ማድረግ በጣም ለትግሉ ከፍተኛና ልዩ አስተዋጽኦ እንደሚያደርግ ታምኖበት ከነሱ ጋር መነጋገር ከነሱ ጋር በጋራ ለህዝብ ማቅረብ ከነሱ ጋራ እቺ አገር ከዚህ ዘራፊና ዘረኛ ስርዓት የምትላቀቁበትን የኦነግ ድርጅትም የኦሮሞም ህብረተሰብ ክፍል ኦነግን ደጋፊ ሆነው በአንድ ላይ ከሌላው ኢትዮጵያዊ ጋራ ሆኖ ሊታገል የሚችልበት ሁኔታ እንዲሆን ብዙ ጥረት ተደርጓል። ይሄ አቋም ለውጥ ግን አጀማመሩም ከመነሻውም ከጥምረቱ ወይ ከግንቦት ሰባት ጋር የተያያዘ አይደለም። ራሱ ውስጣቸው በነበረ የፖለቲካ ልዩነት የኦነግ የትግል ስትራቴጂና የትግል ራዕይ ዙሪያ ከ5-6 አመት በፊት ጀምሮ በተጀመሩ ልዩነቶች ከዛ ጋር በተያያዘ መልኩ የመጣ ነው። የኮንፊደንስ እና የትረስት የስ በጋራ ሆነን ይሄንን ስርዓት መታገል እንችላለን፣ ለሁሉም የምትሆን ኢትዮጵያ መገንባት እንችላለን፣ ሀቀኛ ዴሞክራሲያዊ ስርዓት እያንዳንዱ ኢትዮጵያዊ በነጻነት በክብር ዲግኒቲው ተጠብቆለት ነጻነቱ ተጠብቆለት እያንዳንዱ ኦሮሞውም ህብረተሰብ ክፍል የአማራውም ሌላውም በሙሉ የምትኖርባት ኢትዮጵያ መገንባት እንችላለን የሚለው ራዕይ በጥምረቱና በግንቦት ሰባት በኩል ያለው ራዕይ በየጊዜው ኦነግ አመራሮች ጋር ውይይቶች ተደርገዋል። ኮንፊደንስ እና ትረስት በተወሰነ ደረጃ ከሁሉም አሁን አቋም ከለወጡት ብቻ ሳይሆን ከሌሎቹም ጋር ብዙ ንግግሮች ሲደረጉ ነበር። ለዚህ ንግግሮች በተወሰነ ደረጃ ኮንፊደንስ እና ትረስት እንዲኖር ያደረገ ሂደት አለ ለማለት እንችላለን። ግን የአቋም ለውጡን እንደ ሶርስ እንደ ፈንዳሜንታሊ ያንን ያስለወጠው ሁኔታ በኦነግ በኩል የመጣው የራሱ ሂደትና ራሱ ምንም ከሌሎች ድርጅቶች ጋር ተያዘ የውስጥ ድርጅታዊ ልዩነቶች ያመጡት ነው ለማለት ነው የምችለው። አመሰግናለሁ አቶ ነአምን። እንግዲህ ከዚህ አንፃር አሁን በቅርቡ ከፌብሩዋሪ 19 2012 ጀምሮ ጥምረትና ኦነግ በመተባበር በየከተማው በሰሜን አሜሪካ በአውሮፓ የሚያደርጉት ስብሰባ አለ።
በዚህ ስብሰባ ላይ ጥምረት ተሳታፊ ሊሆን የቻለው እንዴት ነው? የስብሰባው ዓላማ ምንድነው? ኦኬ ጥሩ ተሳታፊ ይቅርታ ተሳታፊ አይደለም አስተባባሪ ሊሆን የቻለው ለምንድነው? የስብሰባው ዓላማ ምንድነው ነው ጥያቄ። እሺ የነኚህ ስብሰባዎች በቀዳሚነት ዓላማው በ6 ሳምንት ውስጥ እንግዲህ ያው እንደሚታወቀው በ11 ከተሞች በአውሮፓና በሰሜን አሜሪካ ህዝባዊ ስብሰባዎች ተጠርተዋል። እነኚህ ህዝባዊ ስብሰባዎች የተጠሩት በጥምረቱ በኦሮሞ ነጻነት ግንባር እንዲሁም ደግሞ በየአካባቢ ያሉ የሬዲዮ ተቋማትና የሲቪክ ድርጅቶች በመተባበር ያዘጋጇቸው ነው። ዓላማው በዋነኝነት አዲሱን የኦነግ ዓላማ አቋም ለህዝብ ለማስተዋወቅና ከህዝቡ ጋራ ውይይት ለማድረግ ነው። ጥምረቱ በዚህ ውስጥ ቀዳሚ ሚና ወይም ሮል የያዘበት አይነተኛ ምክንያት ከእንግዲህ በኋላ ያለው የኢትዮጵያ የፖለቲካ ላንድስኬፕ ወይም መድረክ የኮሊሽን የጥምረት የህብረት ፖለቲካ መሆን ስለሚገባውና ከኦሮሞ ነጻነት ግንባርም ጋራ የሚደረገው ግንኙነት በተናጠል ድርጅቶች ብቻ ሳይሆን ጥምረት ውስጥ ባሉት ለምሳሌ በግንቦት 7 በጥምረቱ ሶስቱ ድርጅቶች ባቋቋሙት ጥምረት እንደ ቅድም እንደገለጽኩት እንደ አንድ ወጥ ድርጅት ሆኖ የሚሰራ መዋቅር ያለው ደጋፊዎች አሉት እና በየአካባቢውም ተወካዮች አሉት ጥምረት ነው። በዛ መልኩ መሆን አለበት ከኦነግ ጋር የሚደረገውና አሁንም ግንቦት 7 ብቻ ሳይሆን ጥምረቱ እንደ ጥምረት በየአካባቢው ከኦነግ ጋር ፎር ዘ ፈርስት ታይም አመራሮቹን ይፋ አውጥቶ የጥምረቱ አመራሮች የምታውቋቸውም የማታውቋቸውም በየአካባቢው ሄደው የጥምረቱን ከዚህ በፊት ባልተደረገ መልኩ ራዕይ የፖለቲካ ግብ እንዲሁም ፖሊሲዎች አርቲኩሌት የሚደረጉባቸው መድረኮች መዘጋጀት ኢምፖርታንት መሆኑንና በተለይም ደግሞ ቅድም እንዳልኩት ስትሬስ ለማድረግ በኦነግ በኩል የተቀየረውን አዲሱን የፖለቲካ አቋም ለህዝብ በደንብ ለማስረዳት ለቀጣዩ ደግሞ የአሊያንስ የኮalition ፖለቲካ እንደ መንደርደሪያ እንደ ስቴጂንግ ግራውንድ ሆኖ ወደ አዲስ ምዕራፍ አዲስ ለየት ያሉ ስብሰባዎች ናቸው እነኚህ ሙያዬ እንደ ተለምዶ እንደ ወትሮ አይነት ስብሰባዎች አይደሉም። ይሄ አዲስ ነገር ይዘው ሊመጣ ነው። አዲስ ሁኔታዎች እየተፈጠሩ ነው። በዲያስፖራም በአገር ቤትም ውስጥ ሲግኒፊካንት የሆነ ለውጥ አለ። ይሄውም ለውጥ ከኦነግ የፖለቲካ አቋም መቀየር ጋራ አብሮ የሚመጣ ሰፊ የሆነ የህዝብ አመለካከት ለውጥ ተስፋም አለ። አገር ቤት ውስጥ እንደሰማችሁት ከዚህ በጀነራል ከማል ገልቹ ከሚመራው ኦነግ አቋም ይፋ መውጣት ጋር በተያያዘ በጣም ከፍተኛ የሆነ የህዝብ መነሳሳትና ፖዚቲቭ የሆነ በጣም ጥሩ የሆነ ሁኔታ አገር ውስጥ እንደተከሰተ ሳትሰሙ ሳትከታተሉ አትቀሩምና ይሄ ደግሞ ኦርጋናይዜሽናሊና ፖለቲካሊ በደንብ ዳይሬክሽን ኖሮት ሌሎችንም የኢትዮጵያ ፖለቲካ ኃይሎች ባካተተ መልኩ ሰፊ የሆነ ትብብር አሸር የሚደረግበት ስቴጂንግ ግራውንድ ነው እነኚህ ህዝባዊ ስብሰባዎች። እነኚህ ህዝባዊ ስብሰባዎች ወደሚቀጥለው የትግል ምዕራፍ የሚያሸጋግረን የትራንዚሽን ወቅት ነው ለማለት የምንችልበት ነው። እነኚህ ስብሰባዎች ልዩ ስብሰባዎች ናቸውና ዓላማችንም በጥምረቱም በኦነግም በኩል ያሉትን ራዕዮች የፖለቲካ ዓላማዎች እና ኢንድ ጌሞች ወይም ግቦች ለህዝቡ በደንብ አቅርቦ በዛ ላይ ውይይት ተደርጎ ወደሚቀጥሉት ምዕራፎች የምንሸጋገርበት ሁኔታ ለማመቻቸት ነው ባጭሩ። እንግዲህ የአሁኑ የሚደረጉት ስብሰባ ከለየት ያለ ነው ብለዋል። ለየት የሚያደርገው ምንድነው? ቀደም ሲል እንደምናውቀው በየቦታው የተለያዩ የፖለቲካ ድርጅቶች በሚያደርጉት ስብሰባ ያለውን ሁኔታ መግለጫ በመስጠት ነው። ያሁኑ ለየት የሚያደርገው ያልከውን ትንሽ ታብራራዋለህ አቶ ናምን? አዎ እንግዲህ አንዱ የኢትዮጵያ ፖለቲካ ተቀይዶ ተይዞ የነበረው
ኢትዮጵያን እንደ ሀገር እንደ ፖለቲካል ኮሚኒቲ ሪኮግናይዝ የማያደርጉ ኃይሎች መኖርና በዛ በሌላው ኦን ዘ ኦፖዚት ደግሞ የኢትዮጵያን አንድነት እና ሉዓላዊነት የሚፈልጉ ለዛ የሚታገሉ ለዲሞክራሲያ የሚታገሉ ኃይሎች መኖር በሁለት ጎራ ለወያኔ ትልቅ እንትን ሰጥቶት ኖሯል 20 ዓመት ለወያኔ ትልቅ ኃይል ጉልበት ሆኖት የህዝብ መከፋፈል የፖለቲካ ኃይሎች መከፋፈል ቦተም ላይኑ በህብረተሰብ ውስጥ የሚፈጥረው መከፋፈል ነው እና ይሄን መከፋፈል በተወሰነ ደረጃ ሊቀርፍ የሚችል አንድ አዲስ ክስተት ተፈጥሯል። ይሄም አዲስ ክስተት ኦነግ ይሄንን አቋም ይዞ መምጣቱ ኢትዮጵያን ተቀብሎ ለዲሞክራሲያዊ ለፍትሃዊ እና ለህዝቦችም ሆነ ለግለሰቦች ነጻነት ለሁሉም ኢትዮጵያኖች መብት እታገላለሁ ብሎ አንዱ የኦነግ ክፍል መምጣቱ ዝም ብሎ የሚታይ እንደ አዘቦታዊ እንትን ሂደት ወይም ክስተት መታየት የለበትም። ልዩ ፌኖሜና ነው። ለፖለቲካው ለትግሉ ዳይሬክት የሆነ ትልቅ መርታ የሚሰጥ ነው። ፕሮቫይድድ ይሄንን ኤነርጂ ይሄንን አዲስ አቋም በድርጅታዊ ቅርጽ ሰጥቶ ክሊር የሆነ ፖለቲካ ዓላማና ግብ አስቀምጦ ህዝቡን በዚህ አዲስ በመጣው ኃይል እና በሌሎችም የኢትዮጵያ ኃይሎች ፖለቲካ ዙሪያ በሚፈጠር ትልቅ ትብብር ዙሪያ ህዝብን ሞቢላይዝ አድርጎ ይሄን ሁሉ ኤነርጂ ይሄን ሁሉ ኃይል ወደ ትግሉ የወያኔን ስርዓት ሊያንገዳግድ እና ብሎም ሊጥል ወደሚችል ትግል እንትን አስፈንጥሮ ሊያመራ ወደሚችል ሂደት ስለሚያሸጋግረን ነው። ዝም ብሎ መታየት የሌለበት ነው። ልዩ የሆነ ክስተት መጥቷል። ይሄ ክስተት ለፖለቲካችን ትልቅ አንድምታ አለው፣ ለትግሉ ትልቅ አንድምታ አለው። ይሄን እንግዲህ በደንብ አድቅቆ ለመነጋገር በዝርዝር ለመወያየት ክሊር የሆኑ የፖለቲካ አካሄዶች፣ አቅጣጫዎች፣ ዳይሬክሽኖች ለመተለም የሚያስችሉ ህዝባዊ ስብሰባዎች ስለሆኑና አንድ ሁለተኛ ደግሞ ከዚህ ቀደም ብዙ ጊዜ ግንቦት ሰባት እንደ አንድ ድርጅት ነበር በብዙ መድረኮች ላይ የሚገኘው። አሁን ግን ጥምረቱ አመራሮች በሙሉ የግንቦት ሰባትንም ሌሎችንም ጨምሮ በየህዝባዊ ስብሰባዎች ላይ ተገኝተው የጥምረቱን ፖሊሲ አርቲኩሌት የሚያደርጉበት ሰፊ የሆነውን ሌሎቹንም የፖለቲካ ኃይሎች ባካተተ መልኩ ትብብር እንዴት መመስረት እንዳለበት ለምን መመስረት እንዳለበት የወያኔ ስርዓት በሀገራችን ኢትዮጵያ ላይ ያመጣ ያለውን ከፍተኛ የሆነ መናጋት፣ ዘረፋ፣ ዘረኝነትና የህዝብና የዜጎች ብሶትና በደል በደንብ ግንዛቤ አስጨብጦ ህዝቡን ለትግል ለሚቀጥለው ትግል የሚያነሳሳበት የሚያደራጅበት ሞቢላይዝ የሚያደርግበት እንደ ጥምረት እንደ ኦነግ እና ሌሎችም በዚህ ውስጥ የሌሉ የፖለቲካ ኃይሎችን ኢቨንቹዋሊ እያሰባሰበ ወደሚፈለገው አቅጣጫ የምንገፋበት የመጀመሪያው ስቴጅ የመጀመሪያው ላውንቺንግ ፓድ ናቸው። እነኚህ በ6 ሳምንት ውስጥ 11 ከተማዎች የሚደረጉ ህዝባዊ ስብሰባዎች። ሌላው ሲግኒፊካንት የሆነው ነገር ከዚህ በፊት ባልተደረገው ወይም መጠነ ሰፊ በሆነ መልኩ ከኦነግ ጋር በጋራ እና ሌሎችም የሲቪክ ድርጅቶች እና ተቋማት በየአካባቢው ኢምፓወር ባደረገ መልኩ ፓርቲሲፔት ባደረገ እንዲያደርጉ ባደረገ መልኩ የሚካሄዱ ህዝባዊ ስብሰባዎች መሆናቸው ነው ለየት የሚያደርገው። እንደ ሜይን ግን ቀድም ያልኩት ነው የኦነግ አዲስ አቋም ለትግሉ የሚፈይደው ትልቅ አንድምታ አለው። ይሄ አንድምታ ክሊር የሆነ ፖለቲካ ግብ የፖለቲካ አቅጣጫ እና ኦርጋናይዜሽናል አብሮ መሄድ ደግሞ ኦርጋናይዜሽናል የትግል ድርጅታዊ ብቃት አቅም ኖሮት እንዲጓዝ የሚያስችለውን ሁኔታ የሚያመቻች ህዝባዊ ስብሰባዎች ናቸው ለማለት ነው። መልካም አመሰግናለሁ አቶ ነአምን። እንግዲህ መቼም መደበቅ የማይቻል ሊደበቅም የማይቻል ነው። ስለ ኦነግ የለውጥ አቋም ስናወራ ኦነግ በኦነግ መካከልም ችግር የተፈጠረ እንዳለ ሁላችንም የምናውቀው ነው እና ትንሽ እንደው 25% ወይ 30%ቱን ግራ ያጋባ ነገር አለ ለሁለት የመከፈሉ ጉዳይ። ያንን ጥምረት እንዴት ተመልክቶታል? ፈቃደኛ ከሆንክ ነው መልስ የምትሰጠው፣ ካልሆንክ ልትተው ትችላለህ።
በትምረት በኩል እኛ ተናግረናል በተለያየ አጋጣሚ ይሄንን የሆነ ግን አንዱ ክፍል የወሰደውን አቋም በጀነራል ከማል ገልቹ የሚመራው በጣም በከፍተኛ ደረጃ ለሀገራችን ትልቅ እንትን የሚያመጣ መሆኑን ለለውጡ ትልቅ አስተዋጽኦ እንደሚያደርግ የማመናችንና የመደሰታችን ያህል ከፍተኛ ቅሬታም አለ። ይሄን ቅሬታ ኦነግ እንደ ድርጅት መከፋፈሉ ለኛ ለትግሉም ጠቃሚ አለመሆኑን ይህ ነገር ቢሆን የበለጠ የሚያስደስትና የበለጠ ለትግሉም ፋይዳ የሚኖረው ኦነግ እንደ ሙሉ ድርጅት አንድ ሆኖ አቋሙን ቀይሮ ቢመጣና ከሌሎች ኢትዮጵያዊ ወንድሞችና እህቶቹ ጋራ በኢትዮጵያ አንድነት ጥላ ስር ለፍትሃዊ ዲሞክራሲያዊ ስርዓት በጋራ ሆነው ቢታገሉ ነበር ደስ የሚለን እንደኛ። ነገር ግን ያ አልሆነም። ብዙ ሙከራዎች ቢደረጉም በእኛም በኩል ከሁሉም የኦነግ ቡድኖች ጋራ የኦነግ የተለያየ አመለካከት ወይም መስመር ካላቸው ሁለት ወይ ሶስት እንትኖች ጋራ ያለን ግንኙነት በጣም የጠበቀ ነበር። እንዲታረቁ መግለጫችንም አይታችሁ ይሆናል። እንደ ጥምረት በየጊዜው የእርቅን ድርድሮች አንድ ጥሩ ደረጃ ላይ በደረሱበት ጊዜ ሁሉ መግለጫዎች አውጥተናል ከአንድም ሁለቴ። ግን ፋይናሊ እንደ ኤንድ የሆነው የእርቁ ሂደት ሳይሰምር ቀርቶ ሁለቱ ኦነጎች ተለያይተው አንደኛው ኦነግ ወደዚህ መጥቷል እና ያኛው የኛ ተስፋ ምንድነው? ያኛው ኦነግ አቋሙ መርምሮ ከሌሎች ኦሮሞ ነጻነት ግንባር መስመር ለየት ያለ መስመር ከወሰዱት ጋራ እርቅ ፈጥሮ ወደዚህ ወደ ትግሉን ሊገፋ በሚችልና ሀገራችን የኦሮሞንም ህዝብ የኢትዮጵያንም ህዝብ ሊታደግ ወደሚችለው የትግል መስመር ይመጣል የሚል ተስፋ ነው ያለን እና እኛ ሪሊ የኦሮሞ የኦነግ መከፋፈል ለትግሉ አይጠቅመውም የሚል አቋም ነው ያለን። ይሄን ላሰምርበት ፈልጋለሁ። አሁንም ቢሆን ምን ነአምን ወደፊት ችግር ያመጣል ብለህ ታስባለህ? የነሱ አሁን ይሄ እንደ የተፈጠረው ችግር መከፋፈሉ መቼስ በተወሰነ ደረጃ ማህበረሰቡ ይከፋፍላል። ድርጅቶችም ሲከፋፈሉ አይተናል። በየጊዜው የተለያዩ የኢትዮጵያም ድርጅቶች ሲከፋፈሉ የሚሆነውን ምን ያህል ዲሞራላይዜሽን ሊያመጣ እንደሚችል ህብረተሰቡን በእያንዳንዱ የተከፋፈለው ቡድን ወይ እንትን አንጃ እንለው ፋክሽን እንለው ዙሪያ እየተሰለፈ ከዋናው የትግል እንትን ይልቅ የእርስ በርስ ትርምስና ጠለፋ ውስጥ እንደሚገባ በ20 ዓመት ውስጥ የታዘብነው ከዛም በፊት ያየነው ነው። በኢትዮጵያ ፖለቲካ ሂደት ውስጥ የድርጅቶች መከፋፈል ያ በተወሰነ ደረጃ ትግላችንን ሊጎዳው ይችላል የሚል ነው። ነገር ግን ያ ተፈርቶ ደግሞ መሰራት የሚገባው ስራ ሳይሰራ መቅረት የለበትም። እኛ ይሄ ስርዓት ለግዠሪ ነው። አሁን ያለንበት ሁኔታ ለመከፋፈል ለመጠላለፍና ባለባሌ ጉዳዮች ላይ ለመነታረክ በኢትዮጵያ ኃይሎች ኦነግንም ጨምሮ ጊዜው አይደለም። ሀገራችንን ህዝባችን የኦሮሞም ሰፊውም የኢትዮጵያ ህዝብ ያለበት ሁኔታ ይሄንን የሚጠይቅ ሳይሆን ያለ የሌለ ኃይላችንን አስተባብረን በወያኔ ላይ ማሳረፍ እና ወያኔን አጥብቆና ገትሮ የመታገል የሚል ነውና ያ አፌክት ያደርገዋል። የምንሰማው ነው በየአካባቢው ያለው በሁለቱም ኦነጎች ጀርባ ያሉ ሰዎች፣ ደጋፊዎች፣ አባላት የሚለዋወጡትን ቃላትም እንሰማለን እና ይሄ ጥሩ አይደለም ለትግሉ። ግን እንዳልኩት ወደ ትግል ግባችንና ወደ እዚህ ኢትዮጵያ ውስጥ ለምንፈልገው ዲሞክራሲያዊ ስርዓት ቆርጦ ለመታገል ከመጣ ከማንኛውም ኃይል ጋራ እኛ ተባብረን ለመስራት ፈቃደኞች ነን። በዛኛው በኩል ያለው በአቶ ዳውድ ኢብሳ የሚመራው ኦነግ አቋሙን መርምሮ ከሌላውም የኦነግ ኃይሎች ጋራ እርቅ አድርጎ ቢመጣ በጣም ደስ ይለናል። የእነሱ መጠናከር ለትግሉ መጠናከር ነው። ያንን ነው ለማለት የምችለው። መልካም አቶ ነአምን እንደገና ወደ ጥምረት ልመለስ። ቅድም ማቅረብ የሚገባኝ ጥያቄ ነው። በይቅርታ በቅድም ዘንግቼው ነው። ጥምረት
አሁን ያለው በሶስት ድርጅቶች ነው የተጣመረው ጥምረት የሚለውን ስም ያገኘው። ሌሎቹንም የተቃዋሚ የፖለቲካ ድርጅቶች እንግዲህ እኔ ስንቶቹን ስም እጠራለሁ በተለይ በውጭው ዓለም የሚገኙ እነሱን ሁሉ ፈቃደኛ ሆኖ ሊያጣምር ፍላጎት አለው እንጣመር ቢሉ? አዎ ፕሪንሲፕል እኛ በየጊዜውም ይፋ አድርገናል። ስንመሰረትም መስረታ ሰነዳችንም ላይ አለ፣ በየመድረኩም ላይ ግልጽ አድርገናል። በኢትዮጵያ ውስጥ ወያኔ የመጨረሻው አምባገነናዊ ስርዓት እንዲሆን አብሮ ለመታገል ኢትዮጵያን አንድነት የተቀበለ እና ከእንግዲህ በኋላ የኢትዮጵያ ሕዝብ የመረጠው በነጻና ርቱዓዊ ምርጫ የመረጠው ድርጅት ብቻ ወደ ስልጣን በዲሞክራሲያዊ ምርጫ እንደሚመጣ የተቀበለ ማንኛውም ድርጅት ኢትዮጵያዊ ድርጅት ጋራ አብረን ተባብረን ለመታገል ፈቃደኞች እንደሆንም በግልጽ አስቀምጠናል። ይሄ ዝም ብሎ ለፖለቲካ ፍጆታ ብቻ የሚነገር ሳይሆን ከልባችን የምናምንበት ነው። ይሄ ትግል ሁሉንም ኃይሎች የመተባበርና የማበር ትግል ነው ብለን እናምናለን። ግን ያንን ካልን በኋላ ደግሞ በሂደት ፕራክቲካሊ ደግሞ የሚፈጠሩ የተለያዩ ችግሮች አሉ። ከተለያዩ ድርጅቶች ጋር በሚደረጉ ንግግሮችና ድርድሮች እነኛ እንግዲህ እንቅፋቶች እየሆኑ ጥምረቱ በሰፊው ሌሎችን ድርጅቶች ጋር ለመጣመር እስካሁን ድረስ ዘግይቷል። ወደፊት ምናልባት አሁን ኦነግ ጋራ የሚደረገው ከሌሎችም ኃይሎች ጋራ የሚደረገው እንትን ወደ ሌላ አቅጣጫና ወደሚፈልገው ሰፊ ጥምረት ወይ ህብረት ሊያሸጋግረን ይችላል። ግን በእኛ በኩል ከማንም ጋር ለመስራት ከማንም ጋር ለማበር ፈቃደኞች ነን፣ ዝግጁዎች ነን። ይሄንን በተደጋጋሚ ገልጸናል። ግን ያ ማለት ደግሞ በእነሱ በኩል በአንዳንዶቹም በኩል ቅንነቱና ፈቃደኝነቱ አለ ማለት ላይሆን ይችላል። ይሄ እንግዲህ በሂደት የሚታይ ይሆናል። በእኛ በኩል ግን ቁርጠኝነቱም ፈቃደኝነቱም አለ። ይሄን ደግሞ በኢንፎርማሊም ከድርጅት መሪዎች ጋር ባደረግናቸው ንግግሮች ፎርማሊም በመግለጫዎቻችንና በጥምረቱ ተወካዮች በሚደረጉ ንግግሮች ግልጽ ተደርጓል በየጊዜው። ጥሩ እንግዲህ እኔ እንኳን ወደ ጥያቄ ነው ወደ ማጠቃለል ነው በገባሁት ቃል መሰረት ሰዓት ለማክበር የመጨረሻ ጥያቄ የሚሆነው አሁን ከፌብሩዋሪ 19 2012 ጀምሮ በተለያዩ 11 ከተሞች መሰለኝ የሚካሄደው ስብሰባ የምንፈልገውን ግብ ይመታል ብላችሁ ታስባላችሁ ወይ? ጥምረትና ኦነግ? አዎ እናስባለን። በቅድሚያ የተለያዩ ፖሊሲ ጥምረቱ እነሱን ፎር ዘ ፈርስት ታይም በየአካባቢው ላለው ኢትዮጵያዊ ወገናችን በደንብ አብራርተን ገልጸን እናስቀምጣለን እና ከህዝብም ለሚመጡ ጥያቄዎች ማብራሪያ እንሰጥበታለን የሚል ከፍተኛ እምነት አለን። በኦነግም በኩል የተወሰደውን አዲስ አቋም ኦነግ ይዞ የመጣውን አዲስ አቋም ለህዝብ ግልጽ አድርጎ ህዝብ ስለ ሀገራችንም አጠቃላይ ፖለቲካ ሁኔታ ድርጅቶቹም ለዚህ አጠቃላይ ፖለቲካ ሁኔታ ሀገራችን ለምትገኝበት ያላቸው ምላሽ ራዕይና የትግል ስልትና ወደፊት ለማከናወን ያቀዷቸውን ነገሮች ተገንዝቦ ድጋፉን በሙሉ ልብ ይሰጣል የሚል ከፍተኛ እምነት አለን። ስለዚህ ባጭሩ ለማለት የምችለው ይሄ ነው። እነኚህ ስብሰባዎች ለየት ያሉ ናቸው። ከፍተኛ ዝግጅት በየአካባቢው እያደረግን ነው። ተከታታይ ስብሰባዎች በዝግጅት ኮሚቴዎች ኦልሞስት ኦን ዴይሊ ቤዚስ እየተደረጉ በሁሉም አካባቢ ከፍተኛ የህዝብ ቁጥር ያለው ሰው ተገኝቶ በሁለቱ በጥምረቱና በኦነግ የሚቀርቡትን ሀሳቦች እና ግንዛቤዎች ጨብጦ በዚህ በመድረኮቹ ላይ ፓርቲሲፔት አድርጎ ጥያቄውን ጠይቆ አስተያየቱን ሰጥቶ ድጋፉን አጠናክሮ ለሚቀጥለው ደግሞ ሰፋ ወዳለው የትግል ቻፕተር የምንሄድበት ሁኔታ ትልቅ ግራውንድ ወርክ ይሰራል ብለን በኦነግም በኩል ይታመናል፣ በእኛም በኩል ይታመናል። እንግዲህ እዛ ስደርስ ደግሞ እናያለን። የመጀመሪያው ስብሰባ ያው ዲሲ ነው። ለዛ ከፍተኛ ዝግጅት እያደረግን ነው። ለዚህም ነው ዛሬ ባጭሩ እንድትለቅኝ የተማጸንኩሽ ሞያይ። አዎ ገብቶኛል። እኔም ባጭሩ ልለቅ ነው። በእኔ በኩል ያለውን ጥያቄ ይኸው ግማሽ ሰዓት አጠቃልያለሁ። አንተም አንድ 10 ደቂቃ ትጨምራለህ፣ ከ40 ደቂቃ ማለት እንዲሆን ነው። እሺ 10 ደቂቃ እችላለሁ።
የታዳሚ ጥያቄ ከታዳሚዎች መካከል አሁን በሩም ውስጥ የለም ቀደም ሲል ተናግሮ በጥያቄ መልክ ይቅርብልኝ ያለው ጥያቄ አለ እንዲህ አይነት ነገሮች በየቦታው በመዘዋወር ስብሰባ በማድረግ መግለጫ መስጠት ከመስጠት ይልቅ እዛው ባሉበት ቦታ ተቀምጠው ለደጋፊዎቻቸውና ለአባሎቻቸው የቤት ስራ እንዲሰሩ ቢያደርጉ ጠቃሚነት አለው ለምሳሌ ፔቲሽን እንደመፈረም ብለዋል ይሄም ስብሰባና በየቦታው የተዘዋወሩ መግለጫ መስጠቱ አልተስማማበትም ማለት ነው የከሩማችን ታዳሚ ሰናደር የሚባል ነው በዚህ ጉዳይ ላይ አንተ የምትሰጠው መልስ አለ አጭር መልስ አው አግባብ ያለው ጥያቄ አይመስለኝም ምክንያቱም ይሄ ግለሰቡ ያለውን ነገር ፔቲሽን የማድረግ ብቻ ሳይሆን ብዙ አይነት ስራዎችን እኮ በተጓዳኝ እየሰራን ነው ዝም ብለን ስብሰባዎች እየጠራን መናገርና መግለጫ ማውጣት ብቻ አይደለም ተግባራዊ የሆነ ስራዎችን የምንሰራበትና ለመስራትም ደግሞ ብዙ ድርጅት አቅም ብዙ ጊዜ ብዙ ገንዘብ እየጠፉ ለህዝብም ይፋ ማይሆኑ የሚሆኑም ነገሮችን በየጊዜው ለማድረግ ሳናሰልስ እየሰራን ነውና ዝርዝር ውስጥ ገብቼ በዚህ ጊዜ እንዲህ አይነት ፔቲሽን አስፈረምን እንዲህ አይነት ኢኒሺዬቲቭ ወሰድን ለማለት ፈልግም ግን ስራዎች እየተሰሩ ነው ብዬ ወንድሜን አሹር ላደርግ ፈልጋለሁ መልካም እንግዲህ አሁን ወደ ታዳሚ እጅ ወደ ወጣት ወደ ታዳሚዎች ጥያቄ እና መልስ እንሄዳለን ኦኬ አጭር ጥያቄ ነው በቅድሚያ ሙያ እህታችን በጣም እናመሰግናለን እንዲሁም ደግሞ ናምን ወንድማችን እንኳን ወደዚህ ክፍል መጥተህ ትንሽ መግለጫ ማብራሪያም ስለምሰጠን በጣም እናመሰግናለን እናከብራለን ጥያቄ ምንድነው እንግዲህ እንደሚታወቀው በአሁኑ ሰዓት ጥምረት ጎላ ብሎ የሚታይ በህዝብም አይን ውስጥ የገባ በትግሉም ዳይሬክሽን ተስፋ ያለው ራዕይ ያለው እና ተስፋ ያለው ድርጅት እንደሆነ ህዝብ እየተገነዘበ ነው ያለው ግን ወያኔው በአሁኑ ሰዓት ደግሞ በተለያዩ መልኮች በተለያዩ አገር ውስጥ ሆነ በአገሮች ጥቃት ለመሰንዘር የሚያደርገውን ሙከራ ጥምር as a political organization ንቅናቄ ህዝብ እንዲያቀው በወያኔው አቋሞች ላይ የሚወስዳቸውን ግልጽ የሆኑ አቋሞቹን እንደ ንቅናቄ ለምንድነው መግለጽ የማይችለው በብዙ ጉዳዮች ላይ ለምሳሌ አሁን ቀዳማዊ ኃይለ ሥላሴን በሚመለከት እና የአፍሪካ አንድነት ድርጅት ሆት ኢሹ ነው የህዝብ ኢሹ ነውና በእንደዚህ አይነቶቹ ጎላ ብለው በሚታዩ ጉዳዮች ላይ የአቋሙን በይፋ በንቅናቄ መልክ ቢገልጽ ሜዳ ላይ በትግሉ ውስጥ ላሉት ወገኖቻችን የሚረዳ ድጋፍ ይሰጣል ብዬ ነውና ማስበው ምን ታስባለህ በጣም አመሰግናለሁ እንግዲህ መልካም ጊዜ አይ በጣም ጥሩ ጥያቄ ነው አግባብ ያለው ጥያቄ ነው በተቻለን መጠን እንግዲህ ከእንግዲህ በኋላ አሁን ወንድሜ የጠቀሰውን አይነት አንገብጋቢ ጉዳዮች ዙሪያ ቶሎ አፋጣኝ የሆኑ ምላሾችና አቋም መግለጫዎች ለማውጣት እንሞክራለን ግን እንደምታውቁት ቅድም ኮንትራዲክሽን ነው አንዳንዴ ዲሌማ ነው በሁሉም ነገሮች ላይ መናገሩ አንዳንዴም ጠቃሚ ላይሆን ይችላል ዱፕሊኬሽን ነው አሁን አባል ድርጅቶች ለምሳሌ ግንቦት ሰባት በተሻለ ሁኔታ በብዙ ደረጃ ሬዲዮም ድረገጽም የሰው ኃይልም ስላለው ያው በብዙ ኢሹዎች ላይ በየጊዜው ሰፋ ያሉ ነገሮችን ስለሚያቀርብ ዱፕሊኬሽን ይሆናል እንደ ጥምረት ደግሞ ያንን ማድረግ አንድ እሱ ነው ሁለተኛ ደግሞ ጥምረቱ ምንም እንኳን እንደ አንድ ድርጅት ከውደት በመለስ ቢሰራም በአንዳንድ ሾዎች ላይ ደግሞ ስቲል ልዩነቶች ሊኖሩ ይችላሉና ቶሎ ሶስቱን ድርጅቶች በሁሉም ነገር ላይ ነሰሰርሊ ተስማምተው ሁሉንም እንትን ሊያደርጉ ይችላሉ ማለት አይደለም ግን እንደተባለው በአንገብጋቢ በሆኑ ፕሬሲንግ በሆኑ ጥያቄዎች ዙሪያ አቋም መግለጫ በማውጣት ህዝቡን ለማሳወቅና ዳይሬክሽን ለመስጠት እንሞክራለን ወደፊቱ የነኚህ ህዝባዊ ስብሰባዎችም አንዱ አላማ የጥምረቱን ፖሊሲዎች ቅድም እንዳልኩት
ጥያቄ ባጭሩ ለወደፊቱ ጥምረቱ ይሄንን በመሰልና በሌሎችም ጉዳዮች ላይ ተከታታይ የሆኑ መግለጫዎችን ለማውጣት ይሞክራል። መልካም የሚቀጥለው ጥያቄያችን ማይክ ላንተ። እሺም ወይ በጣም አመሰግናለሁ። ናመን እንኳን ወደ ኢትዮጵያ ከረንት አፌር ዲስከሽን ፎረም በሰላም መጣ። ናመን በዚህ አጋጣሚ ለዛች መስኪን ኢትዮጵያ ነጻነት ለምታደርገው ቀና ጎንበስ ከልቤ በከረንት አፌር ስም አመሰግናለሁ። የመጀመሪያው ጥያቄ አሌጄ የሚለው አብሪቪዬሽን ነው። እሱ ከሆነ ግልጽ እንድታደርገው ነው። ሁለተኛ ደግሞ በታላቅ የስብሰባ ጥሪ በ19 በሚደረገው ከግንቦት 7 ዶክተር ብርሃኑ ነጋ እና ከኦኤልኤፍ አቶ ካሲም አባናሻ head of foreign affairs and members of executive committee ሲሆን በሶስተኛ በአፋር ድርጅት ተወካይ የሆኑት ለምን ላይገኙ ቻሉ ወይስ በዋሽንግተን ዲሲ አካባቢ የአፋር ተወካዮች የላቸውም ለማለት ነው። በጣም አመሰግናለሁ። ማይክ ፍሪ። አመሰግናለሁ ወንድሜ ጥያቄ በጣም አመሰግናለሁ። እኔም እንዲሁ ከመቀመጫ የተነሽቼ ምስጋና አቀርባለሁ። የመጀመሪያው ጥያቄ አሌጄ stands for Alliance for Liberty, Equality, Justice in Ethiopia. ጥምረት ለነጻነት ለፍትህ ለእኩልነት በኢትዮጵያ የሚለውን የአማርኛውን ወደ እንግሊዘኛ ሲገለበጥ ወይ ሲተረጎም Alliance for Liberty, Equality and Justice in Ethiopia ነው። ያ ደግሞ ባጭሩ ምህጻረ ቃሉ በእንግሊዘኛው አሌጄ ነው። አሌጄ ኦኬ። አንድ እሱ ነው። ሁለተኛው ዲሲ የሚደረገው ስብሰባ በሚመለከት የአፋሩ ተወካይ ለምን አልመጡም? ይሄ ድልድል ነው ያደረገው ስራ አስፈጻሚ ኮሚቴው ሳይሆን የጥምረቱ የስትራቴጂክ ኮሚቴ አለ። ይሄንን ስብሰባዎች በኃላፊነት የሚያስተባብር ያ ኮሚቴ የጥምረቱን አመራሮች በየቦታው መድቧል። በዛ መሰረት ዶክተር ብርሃኑ ነጋን ወደ ዋሽንግተን ዲሲ እንዲመጣ በጥምረቱ በኩል ወክሎ የመደበው ያ ኮሚቴ ነው። ከዛ ደግሞ የአፋሩን ተወካይ አቶ አያዲስ በቶሮንቶ በሚደረገው የጥምረቱ ስብሰባ ላይ በጥምረቱ ወክለው እንዲገኙ፣ ዶክተር ኮንቴ ሙሳ ደግሞ በጀርመን በሚደረገው ስብሰባ ላይ የአፋር ህዝብ አመራርና የጥምረቱ አመራር ናቸው። እሳቸው ደግሞ በጀርመኑ ስብሰባ ላይ እንዲገኙ የተለያዩ ሰዎችን የተለያዩ ጥምረቱ መሪዎችን ተወካዮችን በተለያየ ቦታ መመደቡን ስራ ይሄው ኮሚቴ ነው ያካሄደውና ይሄ ከስራ ክፍፍልና ድልድል አንፃር እንጂ ሌላ አይደለም እና ይሄ ግልጽ ከሆነ በዛ መልኩ የተሰራ ነው። የአፋሩ ተወካይ ቶሮንቶ ናቸው፣ ዶክተር ብርሃኑ ደግሞ ዲሲ ናቸው። ዳአደሩ ያራውን ማድረግ ይቻል ነበር፣ ግን የተለያዩ ድርጅቶች የራሳቸው መመሪያ የራሳቸው እይታ አላቸው፣ የራሳቸው ግምጋሜ ያላቸውና እገሌ በዚህ በኩል ይሄድ እገሌ በዛኛው ግንባር ይሄድ ይሄኛው አመራር እዛ ቦታ ይሄድ የሚለውን ነገር በኮሚቴ የሚወሰን ነው። ዝም ብሎ በግለሰብ ወይ ዶክተር ብርሃኑ ስለፈለገ ወይ ናምን ስለፈለገ ሳይሆን በኮሚቴ በስርዓት ተነጋግረን ተግባብተን የቱጋማ ይሁን የሚለውን እነሱም አውቀውት እነሱም አሜን ብለው ተቀብለው ነው የምናረጋውና ይሄ እንዲታወቅ ፈልጋለሁ። መልካም። የአፋሩ መሪ ይሄ አርዱፍ የሚባለው ነው ወይ ይላል አንድ ታዳሚ በጽሁፍ። አይደለም፣ እዚህ ጥምረት ውስጥ ያለው ድርጅት የአፋር ህዝብ ፓርቲ ኤፒፒ የሚባለው ነው። አርዱፍ አይደለም። ከአርዱፍ ጋር ግንኙነት ሊኖራቸው ይችላል፣ ግን እነሱ አርዱፍ አይደሉም። አመሰግናለሁ። ጥያቄ በጽሁፍ የጠየቀው መልሱን ያገኘ ይመስለኛል። ቀጥሎ ጥያቄያችን ለጋው ነው። ለጋው አጭር ግልጽ ጥያቄ። ሰዓታችን እያለቀ ስለሆነ ቃል ገብቼ ነው ያመጣሁት። እዛው ወደ አሜሪካ አካባቢ ሰሞኑን እንዳውም የዩኒቲ ኮሌጅ ዶክተር ፍሳሐ ያሉበት ትራንዚሽናል ካውንስል የሚባል ይቋቋማል ተብሏልና ይሄን በተመለከተ ከናንተ ጋር ግንኙነት ያለው ነገር አለ ወይ ለማለት ነው። እንግዲህ አጭሩ ጥያቄ ይሄው ነው። አመሰግናለሁ። እሺ፣ ከኛ ጋራ ከጥምረቱ ጋራ ይህ የትራንዚሽናል ካውንስል ከአባል ድርጅቶችም ሆነ ከጥምረቱ ጋር ምንም ግንኙነት የለውም። ይሄ የተወሰኑ ግለሰቦችና ቡድኖች ኢኒሼቲቭ ነው።
እንደማንኛውም ኢኒሺዬቲቭ ወደ ትግል እንሄድ ወያኔን እንታገል አብረን እንታገል የሚል ከሆነ ጥምረቱም ሆነ አባል ድርጅቶች በጸጋ የሚቀበሉትና አብሮ ለመስራት ፈቃደኞች ናቸው። ግን ከኛ ጋር ምንም የተገናኘ አይደለም። አንዳንዶቹም ግለሰቦች አግኝተውን ኢንፎርማሊ አነጋግረናቸዋል። ግን እንደ ጥምረት እንደ ድርጅት እኛ ጋራ ተገናኝተው የወሰኑት ወይም የጀመሩት ነገር አይደለም። እንቅስቃሴዎቹን እናውቃለን። ግለሰቦቹን አግኝተን አነጋግረናቸዋል። ፍላጎታቸውና ራዕያቸው ለትግል የሚጠቅም ከሆነ በአግባቡ አነጋግረን ለትግሉ በሚጠቅም ሁኔታ ኤነርጂያቸውንም ሆነ ጊዜያቸውን ወደዛ እንዲያደርጉ በእኛ በኩል የሚመስለንን ሞደስት የሆነ ምክር እናካፍላለን። አብረን የምንሰራበትም ሁኔታ ካለ እንመረምራለን። ግን ይሄን የምለው በግሌ ነው። እንደ ጥምረት እንኳን አናቃቸውም እንደ ድርጅት ማለት ነው። በግል ግን አግኝተን አንዳንዶቹን የምናውቃቸውና ያነጋገርናቸው አሉ። ግልጽ ከሆነ መልካም። እኔ ግን አንድ አጭር ጥያቄ በዚህ ጉዳይ ላይ ልጠይቅ አቶ ነአምን። እኔ ድርጅት አንዱ ይመጣል የሆነ ስም ሰይሞ ድርጅት ያቋቁማል፣ አንዱ ይመጣል የሆነ ስም ሰይሞ ድርጅት ያቋቁማል። ካለው ድርጅት ጋራ ተቀላቅሎ አብሮ ለመስራትና ለማጠናከር ለምን አይሞክርም? የድርጅት ብዛት ምን ፋይዳ አለው? ይሄ የኔ ብቻ አይደለም የጥቂቶችም ጥያቄ ነበር ሰሞኑ። አመሰግናለሁ። በዚህ ላይ አስተያየት ልክ ነው፣ ትክክል ነው። እኛም ያልነው ይሄንን ነው። ቅድም እንዳልኩት እንደ ድርጅት ሳይሆን እንደ ግለሰብ የተባሉትን ሰዎች ለማነጋገር ሞክረናል። ይሄ ኢኒሺዬቲቭ ከዚህ በፊትም በተደጋጋሚ ተሞክሮ በአየር ላይ ስለሆነ አገር ውስጥ ቤዝ ያለው ስላልሆነ ሌሎች ድርጅቶችም ጋር ተቀራርቦ ሆነስትሊ ጀኑዊንሊ መደረግ የሚገባውን ነገር በጋራ ግንዛቤ ወስዶ በጋራ ወስኖ ስላልተንቀሳቀሱ የተለያዩ እንደዚህ አይነት ኤግዛይል ገቨርንመንት፣ የትራንዚሽናል ገቨርንመንት፣ የኬርቴከር ገቨርንመንት እየተባለ 20 ዓመት ሙሉ የተለያየ ነገር ኤክስፐሪመንት እየተደረገ በተለያዩ ቡድኖችና ግለሰቦች ፌል አድርገዋል እና ከዛ ትምህርት ወስዳችሁ ስዋት አናሊሲስ አድርጋችሁ ሌሰን ወስዳችሁ ይሄ ነገር ልክ ነው ወይ አግባብ ነው ወይ ጊዜው ነው ወይ ብላችሁ በዛ መልኩ ብትራመዱ ይጠቅማል ለትግሉ እና ከሌሎችም የፖለቲካ ኃይሎች ጋራ ከሁሉም ጋራ አሁን በዚህ በመድረኩ ላይ ያሉ ስቴክ ሆልደር ምንላቸው አሉ። ከኛ ጋር ይስሩ በዚህ መድረክ ላይ ወደንም ጠላንም ያሉ የኢትዮጵያ ፖለቲካ ኃይሎች አሉ። ከነሱ ጋር ሁሉ ተነጋግሮ በዛ መልኩ የሚሄድ ነገር ሊገፋ ይችላል። እናንተ የጀመራችሁን ነገር አዲስ አይደለም። በርግጥ ስትመጡ በምትፈልጉት ደረጃ ስራ አልተሰራ ይመስላችሁ ይችላል። ወያኔን አላንገዳገድ ነው ሊሆን ይችላል። ግን እነኚህ ነገሮች ብዙ ነገሮች ተሞክረው እዚህ ደረጃ ደርሰናልና እናንተ የምታመጡት ሀሳብ ነሰሰርሊ አዲስና ግራውንድ ብሬኪንግ ያልተሞከረም አይደለም እና ይሄንንም ተገንዘቡ። በዛም አንፃር ይሁት እኛ የምንነግራችሁ ከመቀኝነት ከቅናት ሳይሆን በቅንነት ሊሰራ የሚችል ነገር ብናረግ ይሻላል ከሚል ነው በሚል ምክራችንን ሞደስትሊ በመናቀው ካለን የተወሰነ ተመክሮ በ20 ዓመት ውስጥ ብዙ ነገር አይተናልና ነግረናቸዋል። በግለሰብ እንደ ድርጅት ደግሞ እንግዲህ ቀርበው ካነጋገሩ እናነጋግራቸዋለን። እንደተባለው ግን የድርጅቶች ብዛት ምንም የሚፈይደው የለም። እንደኔ ሁሉም ድርጅት ጨፍልቆ አንድ ጠንካራና ወያኔ ላይ ጠንካራና የብረት ክንዱን የሚያሳርፍ አንድ ድርጅት ወይም ለምንፈልገው ዲሞክራሲያዊ ስርዓት አደጋ ነው አንድ ድርጅት ብቻ ከተባለም 2-3 ጠንካራ ድርጅቶች ግን ተባብረው የሚሰሩ ቢኖሩ ነው እንጂ በየጊዜው የድርጅት ጋጋታ የኢትዮጵያን የሚፈታው አይመስለኝም። አሁንም በእነሱ በኩል ያለውን በቅንነት ነው የምናየው። እኛ ምንም ተቃውሞ የለንም። ማንም ኢትዮጵያዊ ማንም ድርጅት የራሱን ኢኒሺዬቲቭ ወስዶ ለትግሩ ማበርከት ከቻለ የኛ only requirement ምንድነው? ትግሉ ቅንጅትን ስለሚፈልግ ትብብርን መናበብን ስለሚፈልግ ዝም ብለን አንድ ነገር የፈለግነው ብቻ ማድረግ ሳይሆን ከሌሎቹ ጋር ካላስተባበር ነው ያደፈርሳል፣ ህዝብንም ፍርስትሬት ያደርጋል ነው እና ያ እስከተደረገ ድረስ ድርጅቶች አዳዲሶችም ይወለዱ መልካም፣ ባይወለዱ ጥሩ ነው። ካሉና ከመጡ ደግሞ እኛ ምንም ተቃውሞ የለንም። እንደ ጥምረት ይሄ የጥምረቱን ፖሊሲ ነው። ምንም ተቃውሞ የለንም። የኛ ፕሮቪዞ ምንድነው? ይሄ ትግል መጠናከር፣ መናበብ፣ መቀናጀት ያስፈልገዋል። የራሳችሁ ድርጅት ካላችሁ ፋይን፣ ግን ይሄን ጊዜያችሁን፣ ጉልበታችሁን፣ ኤነርጂያችሁን በተቀናጀ መልኩ ወያኔ ላይ ካላስተባበርን ዝም ብሎ በየጊዜው ድርጅት መፈብረኩና መፈልፈሉ ለብቻው የወያኔን ዘረኛና ዘራፊ ስርዓት
አንገዳግደውም ነው። ይሄን ነው እኛ ለመምከር የምንፈልገው እና የተጠቀሰው ኤንቲቲ እና ግለሰቦች ጋራ አግባብ ያለው ኢንጌጅመንት ለማድረግ እንሞክራለን በእኛ በኩል። ልጠይቅ አመሰግናለሁ ስመተህ ለጥያቄያችን መልስ ለሰጠ በመጀመሪያ ምስጋና ይከፍ ያለ ምንድነው የኔ ጥያቄ ያልገባኝ ነገር አለ ምንድነው ጥምረትና ኤኤፍዲ ልዩነታቸውና የሚያመሳስላቸው ነገር ምንድነው ምክንያቱም ኤኤፍዲን እንደዚህ ጥምረት ተብሎ የተመሰረተና ወዲያው የጠፋ ነው እነዚህ ሁለቱ አሁን ምንድነው የሚያመሳስላቸው ስለዚህ የምትነግረኝ ነገር ካለ አመሰግናለሁ እሺ ጥምረቱ ከኤኤፍዲ ጋራ ምንም የሚያገናኘው ወይም የሚያመሳስለው ነገር የለም ባጭሩ ለማለት እንፈልገው ይሄን ነው ኤኤፍዲ በአንድ ወቅት ምርጫ 97 በኋላ ኦነግ ቅንጅት አቦነግ የአርበኞች ግንባር የመሰረቱት አንድ አላያንስ ነበር ያ አላያንስ አንዳንድ ችግሮች ነበሩበት ብዙም ስራ ሳይሰራ ከስሟል ለማለት ይቻላል ጥምረቱ ግን በራይም በይዘቱም በአካሄዱም በግቡም ከኤፍዲ በጣም የተለየ እና የሚንቀሳቀሱ ያሉ ድርጅቶችና አባላት ደጋፊዎች አመራሮች ያሉት የሶስት ድርጅቶች ጥምረት ነው ያለ ነው የሚኖርም ነው የትግል እስካለ ድረስ ወያኔ እስካለ ድረስ ባጭሩ ይሄን ነው ማለት የምፈልገው መልካም የመጨረሻ ጥያቄያችን በርታ 18 ነው በርታ ማይኩል አንተ ነው በጣም ደስ ብሎናል እንኳን ደህና መጡ በጣም ጊዜ አንድ ጥያቄ ብቻ ነው ያለኝ እሱ ምንድነው የአንድነቱ ኃይል በሞት አለቃ የሚመራው ከናንተ ጋር ግን እኛ የአንድነት ኃይል እኛ የአንድነት ኃይል ነን እኮና ከማንም አንድነት ኃይል ጋራ እንነጋገራለን እንወያያለን አብረን መስራት የምንችል ከሆነም አብረን መስራት እንችላለንና የመቶ አለቃ ያልሰው ጋራ በጣም እናከብራቸዋለን እናቃቸዋለን እና በኢትዮጵያ እና ትግሉን አስመልክቶ ምን ሰራው ስራ ካለ ከሳቸውም ሆነ ከማንም ጋር ለመነጋገር እንችላለንና እኛም ከአንድነት ኃይሎችም ሆነ ከሌሎች ጋራ ምንም ችግር የለንም ይሄ ግልጽ እንዲሆን እንፈልጋለን መልካም እንግዲህ ጥያቄና መልሳችንን ለመጨረስ የተቃረብን ነው ከበርታ በኋላ ፍርዱ ለጥያቄ አይደለም ብሏል እጁን ከቅድም ጀምሮ ያወጣው ሌሎች ጥያቄ ያላችሁ የለም ሰዓታችንም እያለቀ ነው በመሰረቱ 10 ደቂቃ ጨምረውልን ነበር በ10 ደቂቃውም ለመጠቀም የፈለጋችሁ የላችሁ እኔ ግን የመጨረሻ አንድ ጥያቄ ልጠይቅ አቶ ነአምን እንዳንተ አመለካከት ብዙ ውጣ ውረድ ታደርጋለህ በዚህ በኢትዮጵያ የፖለቲካ ትግል ውስጥ ብዙ ትደክማለህ እንደው ሁኔታውን ስታየው በተለይ በአሁኑ ወቅት የሚደረገው የፖለቲካ እንቅስቃሴ ወያኔን ለማዳከም ውጤት አሳይቷል ወይም ውጤታማ ሊሆን ተቃርቧል ትላለህ ሰፋ አድርገህ ተናገረውና እንለያያለን በዚህ ውጤት አሳይቷል ለማለት እችላለሁ ውጤቱ ግን አሁን በእጅ የምንጨብጠው እና የምናስሰው የምንፈልገው ዲሞክራሲያዊ ስርዓት ወያኔ ተወግዶ ተፈጠረ ማለት አይደለም የትግሉ ሂደት ከጊዜ ወደ ጊዜ እየጨመረ ታጋሄሎች እየበረቱ የሰፊው ህብረተሰብ ክፍልም ህዝብም አንገቱን ቀና እያደረገ መሄዱ እንደ ውጤት አየዋለሁ እኔ በዚህ በትግል ጎራ ብዙ ሰዎች ወደ ትግሉ እየመጡ ነው ይሄ አሁን የኦነግ እንኳን የለውጥ አቋም እና አሁን እንኳን ይሄንን ተከታታይ ህዝባዊ ስብሰባዎች 11 ስብሰባዎች በስድስት ከተሞች ስናቀድ የሚደርሱን ፊድባኮች ከየአገሩ የሚመጡ የኢሜል የስልክ መልእክቶች ለኛም ዳይሬክት ሆነ ተሳታፊዎች እዛ ላይ ስማቸው እና ፎቶቸው ተደርድሮ ላያቸው በጣም ፖዚቲቭ ነው ብዙ ሰው ይሄንን በጣም ህብረ ቀለም ያለው እና ብዙ ዳይቨርሲቲ ያለው ቲም በየቦታው የሚሄደው የኦነግና የጥምረቱን ቲም እንደ ትልቅ ሲምቦሊካሊ የኢትዮጵያን ዳይቨርሲቲ የኢትዮጵያን ዥንጉርጉርነት የሚያሳይና ይሄንንም ትግል ደግሞ ወደፊት ለመግፋት እንደ አንድ አይነተኛ ምልክት አድርገው ወስደውታልና ብዙ ሰዎች አንገታቸውን ቀና
እያደረጉ ነው። ይሄ ትግል እንደ ቦክስ አይደለም። አንዴ ከሪንግ ውስጥ ተመተን ስንወጣ ምን ተው አይደለም። 20 ዓመት ሙሉ እዚህ ትግል ውስጥ ነበርን። መውደቅ መነሳት አለ። ግን በየጊዜው አንድ ነገር በግልጽ መታወቅ ያለበት ነገር የወያኔ አፋኝ ዘረኛ አገዛዝ ስርዓት እስካለ ድረስ የኢትዮጵያ ሕዝብ ይሄ ነው በማይባል ግፍ እና ክብሩ ተዋርዶ ከሰው በታች ሆኖ እስከኖረ ድረስ እኛ ሳንተኛ ሳንዳከም ሳንሰራች ህዝባችንን በሰፊው አስተባብሮ ለትግሉ ጠንካራ ውጤት ሊያመጣ በሚችል መልኩ የድርጅት አቅምን የድርጅት ኃይልን የህዝቡን ተሳትፎና ድጋፍን በከፍተኛ ደረጃ አስተባብሮ መሄድ ሳንሰለች ሳንታክት መስራት አለብን። የዘላቂ የሆነው ውጤት የሚመጣው እያንዳንዱ ዜጋ በነጻነት መኖር ሲችል ነው። ዘላቂ ውጤት መጣ የምንለው ዴሞክራሲያዊ ስርዓት ሲኖር ነው። ዘላቂ ውጤት መጣ የምንለው የህግ የበላይነት ሲኖር ነው። ዘላቂ ውጤት መጣ የምንለው ዘረኝነት እና የአንድ አናሳ ዘረኛ ስርዓት የበላይነት ሲያከትም ነው፣ ሲወድም ነው። ያ እስካሁን ድረስ ትግል ወደ ኋላ ሊፋፋም ይችላል። አንዳንዴ ሊቀዘቅዝ ይችላል፣ አንዳንዴ ሊዳከም ይችላል። የተለያዩ ፋክተሮች አሉ። ግን አሁን የምናየው በጣም ተስፋ የሚሰጥ ነው። ሁላችሁም ማወቅ ያለባችሁ አሁን ያለው ሁኔታ አዲስ ምዕራፍ ነው፣ አዲስ ቻፕተር ነው እና ይሄ አዲስ ቻፕተር ደግሞ በቀላሉ አታዩት። የሆነ ጊዜ ውስጥ መምጣት ምን ያህል ሰፊ የሆነ የኦሮሞ ማህበረሰብ ወደ ትግሉ ጎራ ወደ ጋራ አብሮ የመታገል አብሮ የመስራት እንደሚያመጣ ለእናንተ መንገር የለብኝም እና ይሄ ለትግሉ የሚሰጠው ኤነርጂ ለትግሉ የሚሰጠው ሞመንተም አንደርስቲሜት መደረግ የለበት። ኢን ዲስ ሴንስ ትግሉ አንድ እርምጃ ወደፊት ሄዷል ለማለት እንችላለን። ችግሮች አሉ፣ ሌሎች ኃይሎች ይህንን የሚቃወሙ አሉ። ልክ ነው። ግን ያም ሆኖ ለእኛ ለጀመርነው ትግል በድርጅትም በፖለቲካም በሁሉም ፊና ትልቅ ኃይል የሚሰጥ እርምጃ ነው። ይሄ መቀጠል አለበት። ይሄ እንዲቀጥል ደግሞ የእያንዳንዱ ኢትዮጵያዊ ቅንነትና አስተዋጽኦ ያስፈልገዋል። ያንን ነው ለማለት የምችለው እና አንዘናጋ፣ አንሰላች። ወያኔ የከሰረ እርቃኑን የቀረ ዘረኛ አናሳ ግፈኛ ቡድን ነው። ይሄን ቡድን ለማንበርከክ እንችላለን። በተሻለ መደራጀት፣ በተሻለ የኢትዮጵያን ሕዝብ ሞቢላይዝ ማድረግ አለብን። ይሄንን ደግሞ ለመስራት እየሞከርን ነው። እዚህ በዝርዝር ሊገለጹ የማይችሉ ብዙ ነገሮችንም እየተደረጉ ነው። መቼስ ሚስተር ባቄላ ወፍጮ አይደለም። ኤቭሪዌር እንዲህ እየተደረገ ነው፣ ይሄን እየተሞከረ ነው ለማለት አይቻልም። ሙያዬ እዚህ ያላችሁ ታዳሚዎች ብዙ ነገር እየተሞከረ ነው እና ምንም ተስፋ መቁረጥ የለብንም። እውነት ሀቀኛ ጋር ያለው ኢትዮጵያ እኛ ጋር ያለ በዚህ በኩል እንትን ማድረግ የለብንም። አቤት 5 ደቂቃ አለችኝ። ከዚሁ ጋር አያይዘ እንደው አንተም በእድሜ ወጣት ነህ እንዴ? ምንም ያህል ፈቀቅ ያልክ አይደለም ወጣት ከሚባሉት እስከማቅ ድረስ እና ለወጣቱ እንግዲህ ትኩስ ኃይሉ ወጣቱ ነው። ለሱ የምትሰጠው ምክር አለ እንዳንተ እንቅስቃሴ? አዎ እኔ ለወጣቱ ማካፍለው ምክር ቢኖር ለአያት አባቶቻችን በጀግንነት ስንት መስዋዕትነት ደማቸውን አጥንታቸውን የገበሩላት ኢትዮጵያነቷን ደርባውን እያጠፋ ጥቂቶችን በበላይነት አንግሶ ኢትዮጵያዊነትን አራክሶ የራሱን ዘር በበላይነት ጭኖ ለዘላለም ለመግዛት የሚፈልግ ጸረ ኢትዮጵያ የሆነ ቡድን በኢትዮጵያ በስልጣን ላይ አለ 20 ዓመት። ይሄ እኛ የምንመካባቸው አባቶችና አያቶች ስለነሱ ገድል ማውራት በቂ አይደለም። እያንዳንዱ ወጣት ያንን አኩሪ ገድልና አኩሪ ታሪክ ለትውልድ ለማስተላለፍ በአዲስ መንፈስ ያለፈው ብቻ በቂ አይደለም። በአዲስ ፋውንዴሽን በዲሞክራሲ፣ በነጻነት፣ በእኩልነት፣ በመብት፣ በሕግ የበላይነት የታነጸችና ሪኮንፊገር የተደረገች ኢትዮጵያን እውን ለማድረግ ሁሉም ወጣት የድርሻውን ማበርከት አለበት ባይነኝና ያንን ለማድረግ ሁላችንም ያላሰለሰ አስተዋጽኦ የምንችለውን ኮንትሪቢዩሽን የምንችለውን ድጋፍ የምንችለውን ስራ በምንፈልገው
በምንፈልገውና በምንመርጠው ድርጅት ውስጥ በመሆን በመደገፍ እቺን ሀገር ከነኚህ ጸረ ኢትዮጵያ ኃይሎች ለመታደግ እንሰለፍ፣ እንበርታ፣ እንታገል ነው የኔ ጥሪ። አመሰግናለሁ አቶ ነአምን ዘለቀ የጥምረቱ ዋና ጸሐፊ። በጣም ነው የማመሰግነው በእውነት። እንግዲህ እኔም ቃሌን ለማክበር ያው በተናገርኩት ሰዓት መሰረት ለ1 ሰዓት ከ10 ደቂቃ አብረን ቆይተናል። ምክንያቱም ዳግመኛ ብትፈለግ ሰዓት አታከብሪም ብለህ እንዳትሸሽ በማድረግ ነው። ሰዓቴን እንዳከበርኩ ተስፋ አደርጋለሁ። ለማንኛውም ለሰጠህን አስተያየት በጣም ከልብ እናመሰግናለን። በአሁኑ ሰዓት ወደ 500 የሚሆኑ ታዳሚዎች እያዳመጡ ነበር። ብዙ ብትቆይ ደግሞ ብዙ ጥያቄዎች ነበሩን። ግን የሚቀጥለው ስራ በጣም አንገብጋቢ መሆኑን በመገንዘብ ነው በዚች ባጭር ጊዜ የተለያየ ነው። ወደፊት በሰፊው እንገናኛለን ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ። የሰዓት ልጅ ረምጥ ነህና አንዴ ጠብቀኝ። የሰዓት ልጅ ረምጥ ነህና የኢትዮጵያ አምላክ ይጠብቅህ። በርታ። አሜን አሜን። ሙያዬ እንደምታውቂው እንግዲህ የኔ ህይወት ስብሰባ ከስብሰባ ከአንድ ስብሰባ ወደ ሌላ ነውና ለዚህ ነው እንጂ ለሌላ አይደለም። ይሄን እንድትረጅልኝ ነው። አይ ገብቶኛል። ለዛም እኮ ነው ሰዓት ያከበርኩት። ለዛም ነው ሰዓት ያከበርኩትና በርታ። ያኛው በተለይ በጣም አንገብጋቢ ስለሆነ ነው የሚቀጥለው ስብሰባ። በጣም ከልብ እናመሰግናለን። በርታ። የሚደረገውም ስብሰባ በየከተሞቹ የተሳካ እንዲሆን የሁላችንም ምኞት ነን። ባለንበት አካባቢ ሁሉ አስፈላጊውን ትብብር እናደርጋለን። በርቱ። አንተና መሰሎች በርቱ። በተለይ አንተ በጣም እናመሰግናለን። እንግዲህ በያላችሁበት ይሄንን ስብሰባ በምትችሉት ሁሉ እንድትደግፉ መምጣት ማችሉ ደግሞ በሚቻላችሁ ሁሉ በጸሎትም በሁሉም እንድትረዱን እንደተለመደው ከረንት አፌርስ የብዙ ጀግኖች ኢትዮጵያን ቆራጥ ኢትዮጵያን መሰባሰቢያ መድረክ ነው። ከፍተኛ አድናቆቴና አክብሮቴን በዚህ አጋጣሚ በድጋሚ መግለጽ ፈልጋለሁ። ሙያዬ በጣም አመሰግናለሁ። በርችልኝ እቴ። እሺ፣ እኔ ጌታ ደህና አምሽ። አሜን። በርታ።